አንድ ተቋም የሚያድገው እስከ መሪው ነው። መሪው ደግሞ የሚያድገው ፐርሰናል ኢፌክቲቭ እስከሆነው ድረስ ነው። አንድ መሪ የሆነ ነገር ሲፈጠር በቃ እንደሚሆነው በኋላ ሲመጣ በቃ እንደሚሆነው አደርጋለሁ እያለ የሚያልፍ ሰው አይደለም። ለምን? መሪ ስትሆን ብቻ አይደለም ካንተ ጋር ሰው አለ። ስለዚህ ሎው ኦፍ ናቪጌሽን ማለት ፕሮአክቲቭ መሆን ማለት ነው። የሆነ ነገር ማቀድ ብቻ እዛ እስክደርስ ድረስ ምን ችግሮች ይመጣሉ መቋቋም እችላለሁ ወይ? በግድ የለም በቃ ትዳር ሲይዝ እቀየራለሁ። ምናልባት እኮ የሚቀየሩ ሰዎች ሊኖሩ ይችላሉ፣ ግን ብዙ ዋጋ ከፍለው የት ውስጥ? ትዳር ውስጥ። ማኔጀር ቦታውን እኮ እድገት ሳገኝ ይቀየራለሁ ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እውነት ነው፣ ሲያገኙ ሊቀየሩ ይችላሉ፣ ግን ዋጋ አስከፍለው። አንድ ተቋም የሚያድገው እስከ መሪው ነው። መሪው ደግሞ የሚያድገው ፐርሰናል ኢፌክቲቭ እስከሆነው ድረስ ነው። ሰላም፣ እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ ቁም ነገር የሚያስጨብጡ አዲስ ነገር የሚያስተምሩ የተለያዩ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው እናንተን ይጠቅማሉ የሆነ ቁም ነገር ያስጨብጣሉ ብዬ ያሰብኩትን መጽሐፍ ይዤ መጥቻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችሁን ቆዩ። ለዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ በጆን ማክስዌል የተጻፈውን። እንግዲህ ጆን ማክስዌልን የምታውቁት ሰዎች ካላችሁ ብዙ ጊዜ ጽሁፎቹ ሊደርሺፕ ላይ ወይ ደግሞ አመራር ላይ ትኩረት ያደረጉ መጽሐፍቶች ነውና ዛሬ እንግዲህ ከጻፋቸው ከሚታወቁ መጽሐፍቶች መካከል አንደኛውን ዘ 21 ኢሪፊዩታብል ሎውስ ኦፍ ሊደርሺፕ የሚለው መጽሐፍ ዳሰሳ እናደርጋለን። እንግዲህ ይሄ መጽሐፍ የምታውቁት ሰዎች ካላችሁ ብዙ ጊዜ ሊደርሺፕ ላይ ያሉ ሰዎች እንዲያነቡት ሪኮመንድ የሚደረጉ ወይ ደግሞ እንዲያነቡት የሚበረታቱ መጽሐፍ ነው። ምክንያቱም ይህም ብቻ ሳይሆን እንግዲህ ጆን ማክስዌል ከእድገት ጋር ከሊደርሺፕ ጋር ከአካውንታቢሊቲ ከነዚህ ሀሳቦች ጋር የሚገናኙ ከ80 በላይ መጽሐፍቶችን የጻፈ ሰው ነው። እንግዲህ አሜሪካ ውስጥ በጣም ታዋቂ የሆነ ሊደርሺፕ ላይ ኤክስፐርት የሆነ ሰው ነው እና ይሄን እንግዲህ ከሚታወቁት መጽሐፍቶች መካከል አንደኛው መጽሐፍ ነው። ትርጉሙ በአማርኛ ስታመጡ the 21 irrefutable laws of leadership ማለት 21ዱ የአመራር ላይ መረሳት የሌለባቸው መቅረት የሌለባቸው መሰረታዊ ህጎች እንደማለት። irrefutable ማለት መተው የሌለባቸው መረሳት የሌለባቸው ህጎች ናቸው ብሎ የሚያወራው መጽሐፍ ነው እና እዚህ መጽሐፍ ላይ እንደው መጽሐፉ እንደው ጠቅለል አድርገህ በአንድ ቃል ግለጸው ብትሉ መጽሐፉ አንድ ሰው እንዴት ተጽዕኖ በመፍጠር መሪ መሆን ይችላል የሚልን ሀሳብ ነው ጸሐፊው የሚያነሳው። አንድ ህጎችን ያወራል። እንግዲህ እያንዳንዱ ህጎች ማውራት ባንችልም የተወሰኑ ህጎችን እናነሳለን። ግን እዚህ መጽሐፍ ላይ ያለው ሀሳብ እንደው በአንድ ሀሳብ ጠቅልል ካላችሁ ጸሐፊው የሚያነሳው ሀሳብ ምንድን ነው? ጸሐፊው የዚህች ሀሳብ ላይ ትኩረት ያደርጋል። በተጽዕኖ ወይ ተጽዕኖ በመፍጠር እንዴት አንድ ሰው መሪ መሆን ይችላል የሚልን ሀሳብ የሚያነሳ ነው። ከዚህ በፊት የተለያዩ መጽሐፍቶችን አመራር ላይ ትኩረት የሚያደርጉ መጽሐፍቶችን ሳነሳ ልክ እንደነ የስቲቨን ኮቪ መጽሐፍትን ሳነሳ እርግጠኛ ነኝ ካልተሳሳትኩኝ እሱን እዛ መጽሐፍ ላይ አንስቻለሁ። እንዲሁም ዶክተር ኢዮብ ማሞ የአመራር ጥበብ የሚለው መጽሐፍ ላይ ሳነሳ ይችን ሀሳብ እንዳነሳው ትዝ ይለኛል። ሰዎች በብዙ መንገድ መሪ ሊሆኑ ይችላሉ። ለምሳሌ አንድ ሰው ጥሩ ገንዘብ ካለው በገንዘቡ የሆነ ቦታ ሊያገኝ ይችላል፣ መሪ ሊሆን ይችላል። አንድ ሰው እውቀት ካለው ያ እውቀት አመራር ቦታ ሊሰጠው ይችላል፣ የሆኑ ነገሮች ኃላፊ ሊያስብለው ይችላል። አንድ ሰው ስልጣን ከያዘ በምርጫ በምንም የሆነ ወንበር ካገኘ ከስሩ ላሉ ሰዎች መሪ ሊሆን ይችላል። ግን እነዚህ ነገሮች ኤክስተርናል ፋክተር ናቸው ወይ ደግሞ ከውጪ የሚመጡ ናቸው። እናንተን እንዴትም ብሎ ወደ አመራር የሚያወጡ ነገሮች ናቸው። እነሱ ሲሄዱ እናንተ መሪነታችሁን ታጣላችሁ። ግን ጸሐፊው ምን ይላል? መሪነት ቦታ የማግኘት ያለማግኘት፣ ስልጣን የማግኘት ያለማግኘት፣ የገንዘብ የማግኘት ያለማግኘት ጉዳይ ሳይሆን መሪነት ማለት እናንተ የምታስቡትን ሀሳብ ሰዎች ላይ ተጽዕኖ መፍጠር መቻል፣ ሰዎች በእናንተ ሀሳብ እንዲነሱ ማድረግ፣ ሰዎች በእናንተ ሀሳብ በሆነ አቅጣጫ እንዲሄዱ ማድረግ መቻል፣ ይሄ ትክክለኛ መሪነት ነው የሚል ሀሳብ ነው የሚያነሳው። ስለዚህ እዚህ መጽሐፍ ላይ የሚያነሳቸው ሀሳቦች ጸሐፊው ወንበር ኖር አልኖረ፣ ተሰሚ ሆናችሁ አልሆናችሁ እሱ አይደለም ዋናው፣ ተጽዕኖ እየፈጠራችሁ እንዴት መሪ መሆን ትችላላችሁ፣ አለቃ እያላችሁ እንዴት አለቃ እንኳን ባለበት እናንተ እንዴት ተጽዕኖ መፍጠር ትችላላችሁ የሚሉትን 21 ህጎችን ነው የሚያወራው። ወደ ህጎቹ ከመግባቴ በፊት ጸሐፊው ስለነዚህ ህጎች የሚያወራቸው ነገሮች አሉ። አሁን ማወራቸው ህጎች መጀመሪያ ገና መጽሐፉ እንደከፈታችሁ ስለነዚህ ህጎች ምን ይላል? የመጀመሪያው ጸሐፊው ስለነዚህ ህጎች ሲናገር እነዚህ አሁን ማወራቸው ህጎች ልትማሯቸው የምትችሏቸው ናቸው የሚል ሀሳብ ያነሳል። ለምንድን ነው ይህን ሀሳብ ያነሳው ካላችሁት፣ አንዳንድ ጊዜ ምናልባት ይህን ፕሮግራም ይህን ቪዲዮ የምታዩ ሰዎች መሪነት የአመራር ቦታ ላይ ያላችሁ ሰዎች ልትሆኑ ትችሉና አይ ይሄ ነገር ለእኔ አይሆንም አይ የምንላቸው ነገሮች ሊኖሩ ይችላል እና ጸሐፊው እንግዲህ ችግርን መቀበል ችግርን ማመን አንድ ነገር ነው፣ ግን ደግሞ መማር እንደምትችሉ ጸሐፊው መጀመሪያ ለመናገር ይሞክራል። እናንተ ጋር ከሌለ በእውቀት በስልጠና በእነዚህ ነገሮች ሊመጣ ይችላል። ስለዚህ እነዚህ ህጎች መማር የምትችሏቸው ናቸው። እናንተ ጋር ከሌሉ እንግዲህ አንዳንድ ሀሳቦችን አነሳለሁ። ድራማቲክ የሆነ ነገር ሰዎች ስለምንወድ
በድሮ ጊዜ እንዲህ ይባላል። አንዳንድ ጊዜ አመራር እኮ በዲኤንኤ በዘርም ያልፋል ተብሎ አንድ ሰው ሲወለድ የሆነ መሪ ይሆናል ምናምን ይባል ነገሮች አሉ። እውነት ነው። እነዚህ ነገሮች የሆኑ ተጽዕኖ ሊኖራቸው ይችላሉ። ግን ሰው ተምሮ ራሱን አሰልጥኖ መሪ መሆን እንደሚችል እዚህ መጽሐፍ ላይ ይናገራልና እነዚህ 21 ህጎች በትምህርት ልታመጣቸው ልትማራቸው የምትችላቸው እንደሆነ ይናገራል። ሁለተኛ እነዚህ 21 ህጎች ራሳቸውን የቻሉ ህጎች እንደሆኑ መጽሐፉ ይናገራል። ለምንድን ነው ይህን ሀሳብ ያነሳው ብዬ ሳስብ አንዳንድ ጊዜ እነዚህ ህጎች አንዱ ከሌለ የለም አንዱ ከሌለ ሌላ የለም የሚል አይነት ሀሳብ እንዳይፈጥር ይመስለኛል። አንደኛው ህግ በራሱ ራሱን የቻለ መር ነው። ያንን ህግ እናንተ ህይወት ላይ አፕላይ ካደረጋችሁ ሌሎች ህጎች እንኳን ባይኖር እዛ ላይ ጥሩ መሆን እንደምትችሉ ይናገራልና አዎ ይረዳዳሉ፣ ግን ደግሞ አንዱ ራሱን የቻለ ነው። ኢንተርዲፔንደንት ናቸው እንደማለት ነው። ኢንተርዲፔንደንት ለመሆን አንድ ነገር መጀመሪያ ራሱ መቻል አለበት። ራሱን ችሎ ከሌሎች ነገሮች ጋር አንድ ላይ ማበር ነው ያለበት አይደለ? ስለዚህ እነዚህ ህጎች አንድ ላይ ብትጠቀሟቸው ይጠቅማቸዋል። ግን አንዱ ህግ በራሱ እናንተ ህይወት ላይ የሆነ ነገር ሊጨምር እንደሚችል ጻፊው ይናገራል። ሶስተኛ እነዚህ ማውራቸው ህጎች አለ ውጤታቸውን ልትመዝኗቸው የምትችሏቸው ናቸው አለ። እንግዲህ አመራር ላይ ስትሆኑ ምን ሰራ አከሌ ምን ሰራ አከሌ ምን አዋጣ የሚሉትን ነገሮች ማወቅ አስፈላጊ ነው። እንደዛ ሁሉ እነዚህ 21 ህጎች ከተገበራቸዋቸው በውጤታቸው እናያለን። ምን ማለት ነው? ማስረዳት አይጠበቅባችሁ ማለት ውጤቱ ራሱ በራሱ ይናገራል። እናንተ እንኳን እየሞከራችሁ ትክክለኛ መንገድ ላይ አይደለም የሚለውን ነገር ማወቅ ከፈለጋችሁ ራሳችሁ በራሳችሁ ልትመዝኗቸው የምትችሉ እንደሆነ ጻፊው ይናገራልና አራተኛውና የመጨረሻው ጻፊው ስለነዚህ ህጎች የሚናገረው ሐሳብ እነዚህ አሁን ማወራቸው ህጎች ለየትኛውም ቦታ ልትጠቀሟቸው ትችላላችሁ የሚል ሐሳብ ነው። ትምህርት ቤት ውስጥ ልትጠቀሟቸው ትችላላችሁ፣ ስራ ቦታ ልትጠቀሟቸው ትችላላችሁ፣ የትኛው የምትመሯቸው ቦታዎች ላይ ልትጠቀሟቸው ትችላላችሁ፣ ቤት ውስጥ ልትጠቀሟቸው ትችላላችሁ። መርህ ስለሆነ መርህ በባህሪው የትም ቦታ ቢገባ የመስራት አቅም አለውና እነዚህ ህጎች በእንደዚህ አይነት መንገድ ከተጠቀማችኋቸው እናንተ ህይወት ላይ የሆነ ነገር ሊያመጣ እንደሚችል ይናገራል። ወደ 21 ህጎች እንለፋለን። እንግዲህ 21 ህጎች ላንሳ ካልኩኝ በጣም ረጅም ሰዓት ስለሚወስድብኝ በተቻለ መጠን አነሳ አድርጌ የመጽሐፉን የህጎቹን ቁም ነገር እያነሳውላችሁ ወደ 8 የሚሆኑ ህጎችን ለማንሳት ልሞክር። ጻፊው አንድ መሪ መሆን ከፈለገ ማለፍ የሌለባቸው እነዚህ ህጎች ምንድን ናቸው? እንግዲህ 8ን የመረጥኩት በተለያየ ቅደም ተከተል ሊሆን ይችላል። መጽሐፉን ስታገኙት አንዱ ከፍ አንዱ ዝቅ ሊል ይችላል። ግን ደግሞ መሰረታዊ የምላቸው ነገሮች ልንገራችሁ። የመጀመሪያው ህግ ከኔ ጋር ናችሁ ብዬ ተስፋ አደርጋለሁ። ልጀምሩ አይደል? የመጀመሪያው ህግ ወደ መጀመሪያው ህግ ስናልፍ ጻፊው እንዲል የመጀመሪያው ህግ እንዲላል the law of the lead በአማርኛ ስታመጡት የክዳኑ ህግ እንደማለት ነው። the law of the lead ወይ ደግሞ የክዳኑ ህግ ምን ማለት ነው? ጻፊው ምን ይላል መሰላችሁ? ምንም አይነት ህብረትን የሚመራ ሰው የትኛውም ቲም የትኛውም እንግዲህ ኦርጋናይዜሽን የትኛውም ተቋም የሚመራ ሰው የዛ ተቋም ወይ ደግሞ የዛ ህብረት ክዳን ነው ወይ ደግሞ ክዳንን በሌላ ቋንቋ ጣሪያ ነው ብሎ ይገልጿል። የትኛውም ህብረት አድጎ ሊያድግ የሚችለው እስከ ጣሪያው ድረስ ነው። ውሃ እንደው አንድ ሃይላንድ ውስጥ ወይ አንድ ፕላስቲክ ውስጥ የሆነ ነገር ውስጥ ብትሞሉት ሊሞላ የሚችለው እስከ ጫፉ ብቻ ነው። ጫፉ ጋር ሲደርስ ይቆማል። ከዛ በላይ እንኳን ብታፍሱት ወይ ተከድኗል ወይ ደግሞ የሚፈስ ነው እና ጫፉ ሄዶ የሚሞላው እስከ ማለፍ የሚችለው እስከ ክዳኑ ድረስ ነው። እና ጻፊው ይላል the law of the lead ሲል የትኛውም መሪ ሊያድግ የሚችል የትኛውም ህብረት ሊያድግ የሚችለው እስከ መሪው ድረስ ነው። ለምንድን ይህን ሀሳብ ያነሳው ካላችሁ ጻፊው እነዚህ ሁለቱ ነገሮች እኩል ናቸው ብሎ ያስቀምጧል። እንደው ሂሳብ ለምሳሌ 2 ሲደመር 2 እኩል ይሆናል 4 እንላለን አይደል? ጻፊው ምን ያህል መሰላችሁ? 2 ሲደመር 2ን በዚህ ቦታ በዚህ ቃል ተኩል 2 ሲደመር 2 ማለት ሊደርሺፕ አቢሊቲ ነው። አንድ ሰው የመምራት አቅሙ እኩል ይሆናል ይላል። ፐርሰናል ኢፌክቲቪቲው ነው ማለት አንድ ሰው አንድን ተቋም የመምራት አቅሙ ማለት ራሱ ላይ በህይወቱ ላይ ምን ያህል ኢፌክቲቭ ሆኗል፣ ምን ያህል ውጤታማ ሆኗል የሚሉ ነገሮች እነዚህ ሁለቱ ነገሮች ተያያዥነት ያላቸው ነገሮች ናቸው ይላል። ማለት አንድ ተቋሙን በፈለገ ያህል ሊለጥጠው የሚችለው አሁን ሁለት ነገር ነው። ተቋም ቢያድግ እስከ መሪው ነው የሚያድገው አይደል? መሪው ደግሞ እስከ ምንድን ነው የሚያድገው ካላችሁ መሪው የሚያድገው ፐርሰናሊ በግል ህይወቱ ምን ያህል ውጤታማ ነው በሚለው ደረጃ ነው። እሱ ውጤታማነቱን በልና የሱን ውጤታማነት ከ1 እስከ 10 ስኬል ላይ ያስቀምጣችሁ እሱ 2 ላይ ሆኖ ተቋሙን በየትኛውም ታምር 7ኛ ደረጃ ድረስ ሊያሳድገው አይችልም። ተቋም ቢያድግ የሚያድገው እስከ 2 ነው። ለምን? መሪው 2ኛ ላይ ነው። መሪው አንድ የፈለገ ያህል ተቋምን እስከ 5 እስከ 6 ሊያሳድገው ቢፈልግ እሱ 2 ላይ ሆኖ ፐርሰናሊ በግል ህይወቱ ያለው ውጤታማነት 2 ላይ ሆኖ የፈለገ ያህል ቢጎተተው ተቋም 5 ድረስ አያድግም። ለምን? ተቋም የሚያድገው እስከ እሱ ድረስ ነው። እሱ ደግሞ የሚያድገው በግል ህይወቱ ውጤታማ እስከሆነው ድረስ ማለት ነው። ውሳኔ በመስጠት የሆኑ ነገሮችን በማድረግ ተቋምን ከእናንተ አቅም በላይ ልትለጥጡት አትችሉ ነው የክዳን ህግ የሚለው ጻፊው ይህን ሀሳብ ነው።
ይህን ሀሳብ በደንብ ለማብራራት ምሳሌ ይሰጣል። እርግጠኛ ነኝ አሜሪካ ውስጥ ታዋቂ የሆኑን የፋስት ፉድ እነዚህ ቶሎ የሚደርሱ ምግቦች በአማርኛ ስናመጣቸው በማከፋፈል የሚታወቀው ማክዶናልድ የሚባለውን ተቋም ታውቁታላችሁ ብዬ አስባለሁ። ማታውቁት ካላችሁ ማክዶናልድ ማለት በተለይ ከበርገር ፍሬንች ፍራይስ ወይ ደግሞ ቺፕስ ምናምን የምንላቸውን ነገሮች ቶሎ በማቅረብ የሚታወቅ ተቋም ነውና ይህንን ተቋም ለመጀመሪያ ጊዜ የጀመሩት ሁለት ወንድማማቾች ናቸው። እነዚህ ሁለት ወንድማማቾች አንድ ላይ ሆነው የፋስት ፉድ ተቋም መሰረቱ እና በነገራችን ላይ በራሱ ፊልም ተሰርቶበታል። እና እነዚህ ሁለት ወንድማማቾች በተለይ አንደኛው ወንዱ በጣም ፐርፌክሽኒስት የነበረ ሰው ምን አይል መሰላችሁ ሲጠነቀቁ የነበሩት ለምሳሌ እንበልና አንድ ቺፕስ ለመሰራት እንትን አለ ብላችሁ ሂደት ጀመረ ብላችሁ አስቡ። ድንቹ ወጥቶ ታጥቦ ተከትፎ ምንድነው ዘይት ውስጥ ገብቶ እስኪወጣ ድረስ ያለው ነገር ጊዜ እንዳይፈጅ ብሎ አስበው በቅደም ተከተል ሊያስቀምጧቸው። የሚያወጣ ሰው አለ፣ እዚህ ጋር ያጥባል፣ እዚህ ጋር ይከትፋል። ልክ መጨረሻ ላይ በሩ ጋር ሲደርስ ተከትፎ አልቆ ኤቭሪቲንግ ተጠብሶ አልቆ ለእናንተ የሚሰጥበት ቤት ነው። በቃ አቀማመጡ እንኳን ለመስጠት እንዲመች ነው። በርገር ሲሰራ የፋስት ፉድ በፍጥነት ሲሰራ የሚቀመጡት ነገሮች በቅደም ተከተል እንዲቀመጡ ተደርጎ ነው። ይሄ እንዳያደክማቸው እቃ ሲታጠብ እንደዚህ በጣም ፐርፌክሽኒስት ናቸው። በተለይ አንደኛ ወንድሙ ይሄ ተጠንቅቆ ነው የሰራው። እነዚህ ሁለት ወንድማማቾች ናቸው ይህን ተቋም እንትን ያሉት። ግን ማክዶናልድ ሰፈር ውስጥ ነው እንጂ ማደግ የቻለው ከዛ በላይ ማደግ እንዳልቻለ መጽሐፉ ይናገር። ለምን? ምክንያቱም የእነዚህ ሰዎች እድገት እዚህ ደረጃ ነው። ያለችውን አሽሞንሙ ነው። እንደውም ፊልሙን ስታዩት አሜሪካ ውስጥ እንኳን አልተለመደም። በዚህ ቅጽበት አንድ ነገር አዛችሁ እንዴት ቶሎ ይደርሳል? ምግብ እንኳን አንድ ቤት ስታዙ ምን ያህል ይቆያል? ቢያንስ እኔ እንግዲህ እስከማውቀው ድረስ በትንሹ 10 ደቂቃ አይደል? ከዛ 30 ደቂቃ 40 ደቂቃ ሊቆይ ይችላል። እነዚህ አዛችሁ 5 ደቂቃ ባልሞላ ጊዜ ውስጥ ምግብ ይደርሳል። ለምን? የሆነ ኢፌክቲቭ ነው። በቃ ሁሉም ነገር በስርዓት የተዋቀረ። ግን ይላል ጸሐፊው ከዚህ በላይ ማደግ አልቻሉም። አንድ ቀን የሚያድጉበት አንድ ታምር መጣ ይላል። ይህ ታምር ሬይ ክሮክ ይባላል። ሬይ ክሮክ የሚባል ሰው ደግሞ በራሱ ዓለም ይሄ ምንድነው ሴልስ ውስጥ ሽያጭ ውስጥ ምንድነው የሆነ ነገር ወስዶ የመሸጥ እንደዚህ አይነት ዓለም ውስጥ የነበረ ሰው። ይህ ሰው ምን ያደርጋል? ከተለያዩ ድርጅቶች እቃ ይወስድና ልክ እንደ ደላላ የሚለው ቃል ምናልባት ሊገልጸው ይችላል። ኤጀንት የሚለው ቃል ትንሽ ይቀራረባል። ከአንድ ድርጅት የሆነ እቃ ይወስድና ለተለያዩ ድርጅቶች እየሄደ ለመሸጥ ምንድነው ፕሮሞት ለማድረግ የሚሞክር አይነት ሰው ነውና አንድ ቀን እንግዲህ ከፊልሙ የጨመርኩትን ሀሳብ ነው የምነግራቸው። አንድ ቀን እንዲህ ማክዶናልድ ሄደው ምግብ ያዛል። ቶሎ ደረሰለት። ሰው እዛ ተሰልፎ እየወሰደ የሚሄድበት ቤት ነው እና ገረመው። ምግቡን ሲቀምስ የምርም ይጣፍጣል እና ለምን እስካሁን ድረስ እነዚህ ነገሮች ከምሸጥ ለምን ከነዚህ ሰዎች ጋር አልሰራም ብሎ እንግዲህ ፊልሙ ላይ በሰፊ የምታዩት ነገር ነው። ለምን እኔ እናንተን ተቋም አላሰፋላችሁም ማለት? እንዴት ነው የምታሰፋለን? ለምን የበርገር ቤት ብቻ ነው? ለምን ሪል ስቴት አናደርገው? ቀስ እያለ እንግዲህ የሰፋ ነገር ነው። ምን ማለት ነው? ባለሀብቶችን ከተለያየ ቦታ ያመጣና የፍራንቻይዝ የሚባል ቴክኒክ ነው። የእናንተን ስም የእናንተን ስትራቴጂ ይገዛና ያ ባለሀብት ሌላ ከተማ ላይ የእናንተ የሚመስል ምርት ያመርታል። ስለዚህ የእናንተ በርገር እዛ ቦታ ይሸጣል። እናንተ በየአመቱ ለስማችሁ ገንዘብ ታገኛላችሁ። ስቲል ዊን ዊን ነው። አንደኛ አስፍታችኋል፣ ገንዘብ እያገኛችሁ ነው። ያም አስፍቷል፣ ገንዘብ እያገኘ ነው። ሶ ሬይ ክሮክ ይህንን ሲስተም አመጣና ማክዶናልድን አሜሪካ ላይ እንደ ዘር ነው የበተነው። ሉክ ተቋሙ ያደገው መጀመሪያ እስከ ወንድማማቾቹ ድረስ ነው። ሬይ ክሮክ ሲመጣስ እስከሱ ድረስ አደገ። እሱ ምን አይነት ኳሊቲ ነበረው ካላችሁ ጸሐፊ አንደኛ ቪዥነሪ ነበር ይላል። ፊልሙ ላይ ታዩታላችሁ። ምን አይነት ቪዥነሪ ነበር መሰላችሁ? ቤተሰቦቹ በጣም በድህነት ዝቅ ባለ ህይወት ውስጥ ነበር የሚመራው፣ ግን በጣም ፓሽኔት ነበር። አንድ ቀን ከዚህ እንወጣለን፣ አንድ ቀን እንዲህ እናደርጋለን። ብዙ ነገሮችን ሸጦ ራሱን ለመቀየር ይሞክር የነበረ ሰው ነው። እድል ነው ያጣው። እድሉን ሲያገኝ ቶሎ እንደተጠቀመው ፊልሙ ላይ ታያላችሁ። ወንድማማቾቹ ማደግ ካሰቡት በላይ እንደው የነሳለ ይሄ ነገር ብሎ እስኪጠራጠሩ ከነሱ አቅም በላይ ነው ተቋሙን የለጠጠው። ቪዥነሪ ነበር። ከዛስ አላማ ብቻ ደግሞ ሳይሆን ስትራቴጂም ነበረው። በምን አይነት መንገድ መውጣት እንደሚችል ያውቃል። አንዳንድ ጊዜ እንደዚህ አይነት ሰዎችን ታገኛላችሁ። እጃቸው ላይ ገንዘብ ነው የጠፋው፣ ገንዘብ ሲመጣ ቅይር ይላሉ። አንዳንድ ሰው እጃቸው ላይ እድል የጠፋው፣ እድሉ ሲመጣ ቅይር ይላሉ። ሌላ ሰው ላይ እኮ ብዙ ነው ያለው፣ እነሱ ግን ትንሽ መፈናፈያ የሚፈልጉት። ይሄ ምንድን ነው ካላችሁ ኢፌክቲቭነስ ነው። መሪ የሚያድገው እስከዛ ድረስ ነው። ሬይ ክሮክ ሌላኛው ጥሩ ታለንቶችን የማየትና ታለንቶችን የማስቀረት አቅም ነበረው። ሌላ እንደሱ አይነት መሸጥ የሚችል ሰው ሲያገኝ አይለቅም፣ ያስቀምጣል። ደግሞ ማኔጅ የሚያደርግበት መንገድ እንዳይወጡ የሚያደርግ ነው። ጥቅም አለ፣ ባህሪው ጥሩ። እነዚህ ነገሮችን ስታዩ ተቋምን ማሳደግ እንደሚችል ይናገራል። የመጀመሪያው the law of the lead የሚለው አንድ ተቋም የሚያድገው እስከ መሪው ነው። መሪው ደግሞ የሚያድገው ፐርሰናል ኢፌክቲቭ እስከሆነው ድረስ ነው። እሱ ራሱን ሲያሳድግ ተቋሙንም አብሮ ማሳደግ እንደሚችል መጽሐፉ ይናገራል። የመጀመሪያው ህግ ይሄ ነው። ወደ ሁለተኛው ህግ ልሂድ። ሁለተኛው ህግ the law of process ይላል፣ ወይ ደግሞ የሂደት ህግ ብላችሁ ልተረጉሙት ትችላላችሁ።
አንድ በጣም የወደድኳት ጥቅስ አለች መጽሐፉ ላይ የሚያነሳት ጥቅስ ምን ይላል? አመራር ወይ ደግሞ ሊደርሺፕ የሚባለው ኢነደይ የሚመጣ ነገር ሳይሆን አመራር ወይ ደግሞ መሪነት የሚባል ነገር በአንድ ቀን የሚመጣ ሳይሆን በየቀኑ የሚያድግ ነገር ነው የሚል ሐሳብ ያነሳል። እንግሊዘኛው በደንብ ይገልጸዋል። ደባልቄ ለመግለጽ ያህል አመራር ኢነደይ የሚመጣ ሳይሆን ዴይሊ የሚመጣ ነገር ነው። አመራር በአንድ ቀን የሚፈጠር ክስተት ሳይሆን አመራር በየቀኑ የሚያድግ ነገር እንደሆነ መጽሐፉ ይናገራል። ለምንድን ነው ይህን ሐሳብ ያነሳኸው ካላችሁ እዚህ ሐሳብ ስር እንግዲህ የተወሰኑ ሐሳቦችን ጸሐፊው ያነሳል። እኔ 3 ልበልና እዛ ውስጥ ሐሳቡን እያሰፋው ልሂድ። ጸሐፊው አመራር በአንድ ቀን የሚመጣ ሳይሆን በየቀኑ የሚያድግ ነገር ነው። ዴይሊ ማነው ኢን ዴይ ሳይሆን ዴይሊ የሚመጣ ነገር ነው ስትል ምን ልትል ፈልገህ ነው ካላችሁ የመጀመሪያ አመራር ውስጥ ኢፌክቲቭ የሆነ አመራር ኢቨንት ላይ ትኩረት የሚያደርግ አይደለም ወይ ደግሞ ድራማቲክ የሆኑ ኢቨንቶች የሉትም የሚል ሐሳብ ያነሳል። ምን ማለት ነው? ብዙ ጊዜ ሰዎች ለመስማትም ለማውራትም ስለሚመች የምናወራቸው ነገሮች አሉ። ለምሳሌ አንዳንድ ሰው ገና ይሄ ልጅ ከአባቱ የወረሰው የአመራር ሕግ አለው። ብዙ ጊዜ ነገስታቶች ድሮ እንደዚህ የሆኑ አለበት። ልጅ የአባት ልጅ ስለሆነ ብቻ አባቱ ለምሳሌ ንጉስ ስለሆነ ብቻ ልጅ ንጉስ መሆን አለበት። ልጁ ንጉስ ላይሆን ይችላል። ያ ኳሊቲ ላይኖር ይችላል። ምናልባት በትምህርት ሊመጣ ይችላል። ቅድም ያልኳችሁ በትምህርት ያድጋል አላልኳችሁም? ግን ድራማቲክ የሆነ ነገር እንወዳለን። በቃ እንዲያርጌ እንትና ከዛ አንዳንድ ሰው ደግሞ ኦቨርናይት ተሳካል። ኦቨርናይት ወደ መሪነት ተቀየርኩ የሆነ ነገር ከዛ አይምሮዬን ቀየረው። እንደዚህ አይነት ነገሮችን ነው ተርኒንግ ፖይንት የምንላቸው ነገሮች። እነዚህ ነገሮች አንዳንዴ ሲወሩ ደስ ይላሉ እንጂ ባክግራውንዳቸው ቢጠና በጣም ብዙ ልፋት ያላቸው ነገሮች ናቸው። አንድ መጽሐፍ አንብቦ ሰው ሊደር መሆን እንደማይችል መጽሐፉ ይናገራል። እንግዲህ ይሄን መጽሐፍ አንባችሁ በአንዴ መሪ መሆን የምታስቡ ሰዎች ካላችሁ በትምህርት በጊዜ ሂደት የሚመጣ ነው። ጸሐፊው ራሱ ነው የሚናገረው። ተርኒንግ ፖይንት የምንላቸው ይሄ ለመስማት ለማውራት ድራማቲክ የሆኑ ነገሮች የሉም እያለ አይደለም ጸሐፊው። ግን እነሱ እንኳን ሲመጡ ብዙ ነገሮች ተደባልቀው ነው እንጂ ይመጡት በአንድ ይመጣ ነገር የለም። እና መሪነት በጊዜ ሂደት የሚመጣ ነገር ነው የሚል ሐሳብ ጸሐፊው ይናገራል። እኔ ይሄ ምዕራፍ ሳነብ በአይምሮዬ ላይ አንድ የመጽሐፍ ቅዱስ ታሪክ እየመጣ ነበር እና ብዙዎች ይህን ቃል ታውቁታላችሁ ብዬ አስባለሁ። ስለ ያዕቆብ ታሪክ ታውቃላችሁ ብዬ አስባለሁ። ስለ ያዕቆብና ስለ ኤሳው ማለት ነው፣ የይስሐቅ ልጆች። እነዚህ ሁለቱ ልጆች በተለይ ደግሞ የያዕቆብን ታሪክ ስታዩ ያዕቆብ በጣም አጭበርባሪ የነበረ ልጅ ነው። የወንድሙን በረከት ወስዶ ወንድሙን ፍራቻ ሸሽቶ ያመለጠ ሰው ነው እና ብዙ ጊዜ አንድ ታሪክ ይናገራል። አንድ ቀን አንድ ምሽት በረከቱን ይዞ ሚስቶቹን ይዞ እያለፈ እያለ አንድ ወንዝ ሁሉንም ሀብቱን አሻገረና ማታ ላይ ከእግዚአብሔር ጋር ትግል ጀመረ የሚል ነገር ታያላችሁ። ምንድነው ትግሉ? ካልባረከኝ አልለቅህም እና የዛን ቀን እግዚአብሔር ባረከው የሚል ነገር ታያላችሁ። እና ብዙ ሰዎች በቃ በአንድ ምሽት ሰውየው ተቀየረ ብሎ ያስባል። እውነት ሊሆን ይችላል፣ እውነት ሊመስል ይችላል። ግን የያዕቆብን ታሪክ ስታዩት ያዕቆብ አጭበርባሪ የነበረው ያዕቆብ አሁን ወዳለው ማንነት እንዲመጣ 14 ዓመት ሙሉ ፈክቷል። አጎቱ ቤት 14 ዓመት ሙሉ እንደ በግ ነበር ሲለፋ ነበር። እና አጭበርባሪው ያቅልጥፍ የሚለው የሚያጭበረብረው ወይ ደግሞ የሚሰርቀው ያዕቆብ ለምንድነው በአንድ ምሽት የተቀየረው ካላችሁ፣ አንድ ምሽት የተቀየረችው ነገር 14 ዓመት የተገነባውን ነገር ነው የጨረሰው። 14 ዓመት የተሰራውን ነገር ነው እውቅና የሰጠው። ኦቨርናይት የሚባል ነገር እንደዛ አይነት አስተሳሰብ እንድታወጡ መጽሐፉ ይናገራል። ኦቨርናይት ድራማቲክ የሆኑ ነገሮች ለመሰማት ለማውራት ሊመቹ ይችላሉ። ግን ወደ እውነተኛው ዓለም ስትመጡ በአንድ ቀን የሚቀየር ነገር የለም። ዴይሊ ፕሮግረስ የሚያደርግ ነገር እንዳለ ከዚህ መጽሐፍ ትረዳላችሁ። ሁለተኛ ምንድነው ይህ መጽሐፍ ትኩረት የሚያደርገው? ፕሮግረስ ላይ ትኩረት አድርጉ ሲል ጸሐፊው ፕሮግረስ ላይ ትኩረት አድርጉ የሚል ሀሳብ ጸሐፊው ሲያወራ ቅድም ኢቨንት አላልኳችሁም? የሆነ ቦታ ወይ የሆነ ቦታ መድረስ የሆነ ወንበር ማግኘት እናንተን ይቀይረኛል ወይ እኔን ይቀይረኛል የሚል አይነት አሳሰብ ከአይምሯቸው አውጡ ይላል። ይህንን ሲያወራ ስለ ራሱ ኤክስፒሪየንስ ይናገራል። ብዙ ጊዜ በቃ እኔ ምንም የተለየ ነገር አያስፈልገኝም ማናጀር ያርጉኝ እንጂ እንዴት ማኔጅ ማድረግ እንዳለብኝ ያሳያቸዋለሁ ብለን እናስባለን። ግን ጸሐፊው ይላል ወንበሩ ሰው አይቀይርም፣ ወንበሩ ግን የሆነ ሰው ይፈልጋል። ግድ የለም በቃ ትዳር ሲይዝ እቀየራለሁ። ምናልባት እኮ የሚቀየሩ ሰዎች ሊኖሩ ይችላሉ፣ ግን ብዙ ዋጋ ከፍለው የት ውስጥ? ትዳር ውስጥ። ማኔጀር ቦታውን እኮ እድገት ሳገኝ ይቀየራሉ ብሎ የሚያስቡ ሰዎች ሊኖሩ ይችላሉ። እውነት ነው፣ ሲያገኙ ሊቀየሩ ይችላሉ፣ ግን ዋጋ አስከፍለው። ስንት ሰው አናደው፣ ስንት ሰው ከቢሮ አስወጥተው፣ ስንት ዕቃ አበላሽተው። ጸሐፊው ይላል ቀድማችሁ ነው እንጂ መሰራት ያለባችሁ ቦታው ራሱ ይሰራኛል ብላችሁ የምታስቡ ሰዎች ካላችሁ በጣም ትልቅ ስህተት ነው የሚል ሀሳብ ይናገራል። ይችኛው ሀሳብ ላይ በተለይ ስለ ራሱ ኤክስፒሪየንስ ብዙ ነገር ለመናገር ይሞክራል። እንትን ስል ይቀየራል፣ እንትን ሲሆን እንዲሆን፣ እንትን ሳገኝ ኖ አይሆንም። ምናልባት እንዳልኳችሁ ቢሆን እንኳን ዋጋ ከፍላችሁ ነው። ስለዚህ ቀድማችሁ ነው የምትሰሩት። ውጭ ያለው ነገር እናንተ ሊቀይር እንደማይችል መጽሐፉ ይናገራል። ሶስተኛው እዚህ መጽሐፍ ላይ ስለ ፕሮግረስ ሲያወራ አመራር ላይ ስትመጡ
የእውቀት ደረጃ አላችሁ፣ ሌቭል አላችሁ። እነዚህ ሌቭሎች ወቃችሁ። እናንተ ምን ላይ እንዳላችሁ ላታውቁ ትችላላችሁ። አሁን ግን መሪነት ቦታ ላይ ስትመጡ የእውቀት ደረጃ አላችሁ። ልክ በ4 ደረጃ ይከፍላችኋል። ምንድናቸው እነዚህ ደረጃዎች መሰላችሁ? እኔ በብዙ መንገድ ገልጬው ሊሆን ይችላል ከዚህ በፊት። አንዳንዶች የኮምፒተንሲ ሌቭሎች ብሎ ያስቀምጣቸዋል፣ ወይ ደግሞ የብቃት ደረጃ፣ የብቃት ማረጋገጫ ደረጃ ምናምን ተብሎ ይገለጻል። ብቻ ግን ስለ እውቀት ሲያወራ 4 ህጎች አሉ ይላል። 4 ደረጃዎች አሉ። የመጀመሪያው ደረጃ እኔ አንኮንሺየስ ኢንኮምፒተንስ አልኩት። ማለት ነው በእኛ ስንተረጉሞ አታውቁም እንደማታውቁም አታውቁም የሚል አይነት ሐሳብ። አንድ ነገር አታውቁም እንደማታውቁም አታውቁም። ይህን ሐሳብ ጻፊ ከአመራር ጋር ሲያመጣ ምን ይለዋል መሰላችሁ? አንዳንድ ጊዜ ሰዎች ቅድም ያልኳችሁ ለምሳሌ መሪ ልሁን እንጂ ማናጀር ልሁን እንጂ ኤቭሪቲንግ እቀያይራለሁ ይላል። እንደዚህ አይነት ሰው የመጀመሪያ ደረጃ ላይ ያለ ሰው ነው ይላል። ለምን? ምክንያቱም አንደኛ እዛ ቦታ ላይ ስትገቡ ምን ሊያጋጥማችሁ እንደሚችል አታውቁም። አለማወቃችሁ ብቻ አይደለም፣ ቀድማችሁ ህግ አውጥታችሁ የሆነ ነገር አምባገነናችሁ ሁሉንም ነገር እንደምትቀይሩ ስለምታውቁ ከውሳናችሁ በኋላ እንኳን ምን እንደሚመጣ አታውቁም እንደማታውቁም አታውቁም የሚል አይነት ሐሳብ ጻፊ ይናገር። አንዳንድ ሰው የሆነ ስልጣን ሲይዝ በቃ በዚህ ውጣ፣ በዚህ ግባ፣ በዚህ ሳካ ካልገባ በዚህ እንደዚህ ብዬ ህግ ቀይራለሁ ብሎ የሚያስብ ሰው አለ። ጻፊ ይሄንን ኢግኖራንስ ይላል። አለማወቅ ብቻ አይደለም ማወቅም ላለመፈለግ በእኔ መንገድ ካልሆነ ብሎ የሚል አይነት አሳሰብ። አንዳንድ ሰዎች የሆነ ቦታ ላይ የሆነ ልምድ ይኖራቸዋል። ያንን ልምድ እዚህ ቦታ ለማምጣት ይሞክሩና ምስቅልቅል የወጣ ነገር ይፈጥራሉ። ይሄ እነዚህ ሰዎች አያውቁም፣ እዚህ ውስጥ ምን እንዳለ አያውቁም። ከዛስ እንደማያውቁም አያውቁም። ስለዚህ በራሳቸው መንገድ ሁሉንም ነገር ለማድረግ ይሞክራሉ። አመራር ላይ ስትመጡ ይሄንን ደረጃ መጀመሪያ ለማወቅ ሞክሩ። አታውቁም እንደማታውቁም አታውቁም። አንድ ስቴፕ ከፍ ማለት የምትፈልጉ ከሆነ ጻፊ ሁለተኛ ስቴፕ ብሎ የሚያመጣው ነገር ኮንሺየስ ኢንኮምፒተንስ የሚለው ነው። ቅድም አንኮንሺየስ ኢንኮምፒተንስ አይደል ያልኳችሁ? አሁን ኮንሺየስ ኢንኮምፒተንስ ምን ማለት ነው? አለማወቃችሁን ታውቃላችሁ። ልክ የመጀመሪያ ወንበር ላይ ስትገቡ በትዕዛዝ እንዲያርግ ብላችሁ የምትፈልጉት ነገር እንደማይሆን ስታውቁ ኦኬ ይሄን ነገር አይ ቲንክ ያልገባኝ ነገር አለ ማለት ስትጀምሩ አሁን ኢንላይት እየሆናችሁ እየበራላችሁ ነው። እናንተ አታውቁም፣ አልቻላችሁም፣ ቦታው ላይ ገና አልተለማመዳችሁ፣ ለዛ ቦታ አልበቃችሁ። አለመብቃታችሁን ግን እያወቃችሁ ነው። ይሄ አንድ ስቴፕ ከፍ ማለት ነው። ይሻላል። አሁን በዚህ ቦታ ላይ ጸሐፊው ምን ይላል? ፕላናችሁን ሪኮንሲደር ማድረግ ጀምራላችሁ። ይሄ ነገር ልክ ነው፣ እንዲህ ቢሆንስ፣ እንዲህ ባደርግስ፣ ሰው ብሰማስ። አያችሁ፣ አለማወቃችሁን ስታውቁ የሆነ መንገድ ለመፈለግ ትሞክራላችሁ። ይሄ ወደ ምን ያመጣችኋል ካላችሁ ወደ 3ኛ ደረጃ ያመጣችኋል። ምንድነው እሱ? አለማወቃችሁን በማወቅ ለመቀየር፣ አለመቻላችሁን በመቻል ለመቀየር ትታገላላችሁ። በምን? በእውቀት። በምን? በስልጠና። በምን? በሚያማክሯችሁ ሰዎች። አሁን አዲስ መረጃ መያዝ ኮንሺየስሊ በማስተዋል ራሳችሁ ላይ ኢንቨስት ማድረግ ስትጀምሩ አሁን እናንተ የምርም መሪ ይሆናችሁ፣ የምርም ፕሮግረስ እያመጣችሁ ነው። አያችሁ፣ ኢቨንት ላይ ትኩረት ከማድረግ ፕሮግረስ ላይ ወይ ደግሞ በየቀኑ ማደግ በሚባለው ሐሳብ ላይ ትኩረት እያደረጋችሁ እንደሆነ ይናገር። ግን ደስ የሚለው ነገር ሊደርሺፕ 3ኛው ደረጃ ላይ ቆም፣ 4ኛ ደግሞ ደረጃ አለ። 4ኛው ደረጃ ደግሞ ኮምፒተንት ናችሁ ግን ታውቃላችሁ ግን ማወቃችሁን አታውቁም የሚል አይነት ሐሳብ። ታውቁታላችሁ፣ የሁለተኛው ተቃራኒ ታውቁታላችሁ ግን እንደምታውቁት አታውቁት። ምን ማለት ነው? አንድ ሰው በተለይ አመራር ላይ ረጅም ሰዓት ሲቆይ ፈልጎት አይደለም፣ የትም ቦታ ከተቱት ራሱን ፊት ማድረግ ይችላል። አስቦት አይደለም፣ በቃ ያውቃል። ቦታውን ፊት የሚያደርግ ፐርሰናሊቲ ይዞት ይሄዳል። ብዙ ጊዜ ይህን ሐሳብ አንስቻለሁ። ለምሳሌ የመጀመሪያ ሰው መኪና ስትለማመዱ እንዲውጣ እንዲያርግ የሚላችሁ ሰው ትፈልጋላችሁ። ይሄ የሚሆነው እስክትለምዱ ነው። ከለመዳችሁስ በኋላ ሙዚቃ እየሰማችሁ በሐሳብ ጠፍታችሁ እየነዳችሁ ነው። አንዳንድ ሰው እንደውም እንዲሆናል አይደል? መኪና በሐሳብ ጠፍቶ እኮ እየነዳ ነው። ምን ውስጥ እንዳለ የሆነ ሰዓት ላይ ይባንናል። ይሄ ታውቃላችሁ ግን የምታውቁትን ነገር ባለማወቅ ነው የምታደርጉት። አንኮንሺየስሊ ታደርጉታላችሁ። ለመዳችሁት ማለት ማንነታችሁ ሆነ ማለት። መሪነትም እንደዛ ነው። እስኪ ፕሮግረስ እዛ ደረጃ ላይ እስክደርሱ ድረስ ግን ሂደት ይፈልጋል። እዛም ደረጃ ደርሳችሁ ታድጋላችሁ። ሌላ ዘርፍ ላይ ስትገቡ ሌላ ማንነት ይፈልጋል፣ ሌላ አመራር ይፈልጋል። ስለዚህ ሊደርሺፕ ዴይሊ የሚመጣ ነገር ነው እንጂ ኢነዴ የሚመጣ ነገር እንዳልሆነ ጸሐፊው እንድትረዱ ይፈልጋል። ሁለተኛው ህግ ጸሐፊው የሚያወራው መጽሐፉ የሚያነሳው ሐሳብ ይሄ ነው። ግልጽ ነው ብዬ አስባለሁ ሐሳቤ። 3ኛው ህግ ላይ ይቀጥል አይደለ? 3ኛው ህግ እንዲህ ይላል፣ the law of navigation በአማርኛ አስታመጡት የአሰሳ ህግ። the law of navigation ወይ ደግሞ የአሰሳ ህግ። ደስ የምትል ኮት አለች። እቺን ኮት ላምብላችሁ፣ እንግሊዘኛ ሐሳብ ናት፣ ተረጉማታለሁ። እንዲህ ይላል anyone can steer the ship። ልድገመው፣ anyone can steer the ship በአማርኛ አስተመጡት ማንም ሰው መርከብን መምራት ይችላል። ማንም ሰው መርከብን የመርከብን ምንድነው ይባለው መሪ ተቆጣጥሮ እንደፈለገ ወደ ግራ ወደ ቀኝ ማድረግ ይችላል። anyone can steer the ship ካለ በኋላ እንዲህ ይላል but it takes leader to chart the course ይላል።
but it takes leader to chart the course ማለት ማንም ሰው ወደ ግራ ወደ ቀኝ መርከብን ሊያንቀሳቀስ ይችላል ግን መርከብን ዴስቲኔሽን አቅዶ ለመምራት አንድ ቋሚ የሆነ መሪ ወይ ደግሞ አንድ ጠንካራ የሆነ መሪ ይፈልጋል ማለት ነው ለምሳሌ አንድ መርከብ ቢሰጣችሁና አንድ መኪና አንድ መርከብ ብላችሁ አሰው አንድ መርከብ ቢሰጣችሁና ንዳው ብትባሉ መሪውን ወደ ግራ መሪውን ወደ ቀኝ ማድረግ ቀላል ነው ማንንም ያደርገዋል ግን ዴስቲኔሽን ወደዚህ ቦታ ይሄዳለው ብሎ አቅዶ በምን አይነት መንገድ ማለፍ እንዳለበት አስቦ ለመሄድ ይሄ መርከብ ብቻ አይደለም ካፕቴን መሆን ያስፈልጋል የመርከቡ ኃላፊ መሆን ወይ ደግሞ የመርከቡ መሪ መሆን ይፈልጋል ጻፊው እዚህ ምዕራፍ ላይ አንዳንዴ አክሲደንታል የሆኑ ስኬቶችን ለየት እንድታደርጉ ነው የሚያደርገው አንዳንድ ጊዜ ሰው በእድል ሊሳካለት ይችላል እንዴትም ብሎ ዝም ብሎ መሪውን ወደ ግራ ወደ ቀኝ አድርጎ የተሳካለት ሊመስለው ይችላል ግን ሊደር ማለት አቅዶ ስኬቱን አቅዶ የሚንቀሳቀስ አይነት ሰው ምንድነው ጻፊው እዚህ ሐሳብ ላይ ሊናገር የፈለገው ካላችሁ ሁለት ነገሮችን ነው ስለ ሁለት አይነት ሰዎች ነው የሚያወራው የመጀመሪያዎቹ ጻፊው ሪአክቲቭ የሚላቸው ሰዎች ናቸው ሪአክቲቭ የሚላቸው ሰዎች ውጪ ለሚፈጠር ለየትኛውም ነገር መልስ የሚሰጡ ናቸው መሪ እኮ ናቸው ግን የሆነ ነገር ተነስቶ ለመስራት ከውጪ የሆነ ችግር መምጣት አለበት ችግር ይመጣል ከዛስ ለዛ ችግር ለመፍጠር ለዛ ችግር መፍትሄ ለመስጠት ግራ ቀኝ ሲሉ ይሄ ምንድነው ሲባክኑ የምታያቸው ሰዎች ናቸው መሪ ናቸው ግን ሪአክቲቭ ናቸው ይሄ ጥሩ ስኪል ሊሆን ይችላል ሪአክቲቭ መሆን ሊያስፈልግ ይችላል ግን ደግሞ ቻርት መንገዱን አስቦ ፕላን አድርጎ ለመንቀሳቀስ መሪ ያስፈልጋል ማለት መሰላችሁ ፕሮአክቲቭ የሆኑ መሪዎች ያስፈልጋሉ ማለት ፕሮአክቲቭ መሪ መሆን ማለት ነው እቅድ ድንገተኛውን ስኬት አይደለም የሚፈልገውን ስኬት ያቅድና ስኬቱ ጋር ከመድረሱ በፊት ሊኖሩ የሚችሉትን ነገሮች ኤቭሪቲንግ ፕላን አድርጎ የሚንቀሳቀስ ነው ሴናሪዮ ፕላን አድርጎ የሚንቀሳቀስ ምን አይነት ችግር ሊገጥመኝ ይችላል ምን አይነት አድቫንቴጆች አሉ ምን አይነት እክሎች አሉ አሁን ወደዚህ መንገድ ከሄድኩ ምን ሊፈጠር ይችላል ይሄ ማመጣውለት ምን አይነት ችግር ሊያመጣብኝ ይችላል ሰራተኛ ላይ ወዶ ይችላል ገበያው ላይ ወዶ ይችላል ሁሉንም ሴናሪዮ ፕላን አድርጎ በድንገት አይደለም አስቦ አቅዶ ወደ ስኬት ለመሄድ የሚሞክር አይነት መሪ ነው እነዚህ ያያችሁ ከነዛዎቹ ይለያል ፕሮአክቲቭ መሆን ማለት ሳይፈጠር ቀድሞ ራስን ማዘጋጀት ነው ሪአክቲቭስ ከተፈጠረ በኋላ ለዛ ችግር የሆነ በቃ ሰርገኛ ወጣ ነው ይባል የሆነ መጥቷል በቃ እንደዚህ ነው እንደማለት ነው እና ጻፊው የአሰሳ ህግ ማለት ራስን ፕሮአክቲቭ ለማድረግ መሞከር ራስን ቀድሞ ለማዘጋጀት መሞከር እንደሆነ ይናገራል ለዚህ አሁን ምሳሌ ይሰጣል ስለ ሁለት ሰዎች ያወራል የመጀመሪያው ሰው አመንድሰን ይባላል ሁለተኛ ደግሞ ስኮት ይባላል እነዚህ ሁለቱ ሰዎች እንግዲህ በታዋቂ ናቪጌተሮች ናቸውና ሳውዝ ፖል ላይ ቀድሞ በደረሰ የሚባል አይነት ፉክክር ነበራቸው ቀድሞ ሳውዝ ፖል ጫፍ በቃ ደርሶ አሳክቶ የተመለሰ ሰው ለነሱ በጣም ትልቅ ስኬት ነበርና እንደ ሚሽን ይዘው እነዚህ ሁለቱ ሰዎች የራሳቸውን ቲም ይዘው ወደዛ ለመሄድ ይሞክራሉ ግን ይሄ አመንድሰን ያልኳችሁ ሰው ትንሽ ፐርፌክሽኒስት የነበረ ሰው ነው ከስኮት ይልቅ ለምንድን ነው እንዲያልከው ካላችሁ ስኮት ቀድሞ ወደ ጉዞ ሲገባ አመንድሰን የሚባለው ሰውዬ አብዛኛውን ጊዜውን ፕላን በማድረግ ነበር ጊዜ የሚያጠፋው ምን አይነት ፕላኒንግ እዛ ቦታ ሲሄድ ምን አይነት ልብስ ያስፈልገኛል መረጃ ስላልነበረው እዛ አካባቢ ቢኖሩ ሰዎችን ሰብስቦ መረጃ ይወስድ ነበር ምን አይነት ውሻዎችን ይዤ መሄድ አለብኝ ለትራንስፖርቴሽን እዛ እንደፈለጋቸው ስለማይሆን ምን አይነት ውሻዎች ይዤ መሄድ አለብኝ ምን አይነት ልብስ መያዝ አለብኝ ምን አይነት አደጋ ብዙ ጊዜ እዛ ይፈጠራል ምን አይል ሰው ይዤ መውጣት አለብኝ ምን አይል ጊዜ መቆየት አለብኝ በምን አይነት መንገድ ልሂድ በምን አይነት ሾርት ከት አለው ኤቭሪቲንግ ፕላን አድርጎ ሁሉንም ሴናሪዮ ጨርሶ ቆይቶ ነው የጀመረው ስኮት የሚባለው እሱ እንግዲህ አንድ አሪፍ ኳሊቲ አንዳንድ ሰዎች ሊኖራቸው ይችላል ይሄ ደግሞ ስኮት የሚባለው ሰው በቃ እንደሚሆነው እናደርጋለን ግድ የለም በቃ በዚህ እንደዚህ አድርገን እንፈልጋለን የተግባር ሰው ነው ከማቀድ ወደ ስራ የሚገባ ሰው በጣም በሚገርማችሁ ሁኔታ መጽሐፉን ያነሳላችሁ በጣም በሚገርማችሁ ሁኔታ ሁለቱም ሰዎች ተሳክቶላቸው ሳውዝ ፖልን ደርሷል ግን ይላል አመንድሰን የሚባለው ናቪጌተር አመንድሰን የሚባለው የተንቀሳቀሰው ናቪጌት ያደረገው ሰውዬ ከስኮት ይልቅ ቀድሞ ደርሷል ቆይቶ ቢጀምሩ መድረስ ብቻ አይደለም ስኮት የሚባለው ሰው ደረሰ ግን ሲመለስ በህይወት መቀጠል አልቻለም እሱና ከሱ ጋር ያሉት ቲሞች አብዛኞቹ አንደኛ አቅጣጫ ተፍቷቸው ሁለተኛ መንገድ ላይ በረሃ በእነዚህ ነገሮች ሶስተኛ አየሩን መቋቋም ከብዳቸው እሱና ከሱ ጋር የነበሩ ሰዎች ፌል አድርገዋል ጻፊው እዚህ ጋር ምንድነው የሚናገረው the law of navigation ማለት አንድ መሪ የሆነ ነገር ሲፈጠር በቃ እንደሚሆነው በኋላ ሲመጣ በቃ እንደሚሆነው አደርጋለሁ እያለ የሚያልፍ ሰው አይደለም ለምን መሪ ስትሆን ብቻ አይደለም ካንተ ጋር ሰው አለ ስለዚህ the law of navigation ማለት ፕሮአክቲቭ መሆን ማለት ነው የሆነ ነገር ማቀድ ብቻ እዛ እስክደርስ ድረስ ምን ችግሮች ይመጣሉ መቋቋም እችላለሁ ወይ የሆነ ነገር እስካደርግ ድረስ በቃ አንዳንዴ እኮ የሆነ ነገር ጀምራችሁ ሰው እስኪለምደው ድረስ በማይሆን መንገድ ስማችሁ ሊነሳ ይችላል በቃ ይችላል ያልፋል ብሎ ራስን ለዛ አዘጋጅቶ ማለፍና የሆነ ነገር ሲፈጠር በቃ እንደሚሆነው አድርጓለሁ the law of navigation ማለት አንድ መሪ ራሱን ቀድሞ አዘጋጅቶ የሚወጣበት ህግ እንደሆነ ከዚህ መጽሐፍ ትረዳላችሁና እንግዲህ ሶስተኛው ህግ በተለይ እዚህ ላይ በጣም ትኩረት አድርጎ ሲናገር ታያላችሁ
አራተኛው ህግ ከዚህ መጽሐፍ የምትረዱት እኔ እንግዲህ የመረጥኩት ዛሬ ለማንሳት የመረጥኩት ህግ the law of addition የሚባል ህግ ነው፣ ወይ ደግሞ የመደመር ወይ ደግሞ የመጨመር ህግ ማለት ነው። ምን ይላል ጸሐፊው? ብዙ ጊዜ ሰዎች መሪነት የአመራር ቦታ ላይ ወይ ደግሞ ሊደርሺፕ የሚባል ቦታ ላይ ሲመጡ አብዛኞቹ ሰዎች በጸሐፊው አገላለጽ አፋውቶ አይናገሩም እንጂ ቦታ ላይ ሲሄዱ ወይ የሆነ ቦታ ላይ ሲቀመጡ እዚህ ቦታ ላይ ገብቼ ምን አገኛለሁ በሚል አሳሰብ ነው የሚሄዱት። ምን ነገር ይጨምርልኛል፣ ቲም ሊድ ሲያደርጉ እኔ ላይ ምን አዲስ ነገር ይጨምራሉ ብለው አስበው ነው የሚሄዱት። the law of addition ማለት ጸሐፊው አንድ መሪ የትኛውን ቦታ ሲገባ ምን አገኛለሁ ብሎ ሳይሆን ምን ልሰጥ እሄዳለሁ ብሎ መሄድ እንዳለበት ይናገራል። ይሄ እንግዲህ አብዛኛው መሪ የሚስማማበት ሐሳብ ነው፣ ግን ጸሐፊው ወደ ቲም ያወርዷል። ከእናንተ ስር ያሉ ቲሞች በሁለት አይነት ሐሳብ ልትመሯቸው ትችላላችሁ ይላል። የመጀመሪያው እነዚህ ሰዎች ከኔ ስር ነው ያሉት፣ ወይ እኔ ነኝ የቀጠርኳቸው ወይ ደግሞ አብረን እንሰራለን ብዬ የሰበሰብኳቸው እኔ ሊንክ ያደርኳቸው እና እነዚህ ሰዎች ለእኔ ምን ያመጣሉ በሚል አሳሰብ ቲም ሊድ መደረግ ይችላል። ሁለተኛው ደግሞ የጸሐፊ የተሻለ የሚለው ሐሳብ አለ። እነዚህ ሰዎች የተሻለ ነገር እንዲያመጡ እኔ ምን ልስጣቸው፣ እኔ ምን ላደርግላቸው፣ ምን ቫልዩ አድ ላደርግላቸው የሚል ደግሞ ሌላ አይነት አሳሰብ እንዳለ መጽሐፉ ይናገራል። ስለ ሁለት ነገር አወራው። ሰው ወደ መሪነት ሲመጣ ያ ቦታ ለእኔ ምን ይሰጠኛል ብሎ የሚመጣ አለ። እዚህ ቦታ ላይ መጥቼ እኔ ምን አዲስ ነገር አመጣለሁ ብሎ የሚያስብ ሰው አለ። ከቲሞች ጋር ሲሰራ እነዚህ ሰዎች እኔ ጋር መጥተው ምን አዲስ ነገር ይጨምሩልኛል ብሎ የሚያስብ ሰው አለ። ሌላውስ እኔ ለእነዚህ ሰዎች ይበልጥ ውጤታማ እንዲሆኑ ይበልጥ የተሻለ ነገር እንዲያመጡ እኔ ምን ልሰጣቸው እችላለሁ ብሎ የሚያስቡ ሰዎች አሉ። እነዚህ ሁለቱ አስተሳሰቦች በጣም የተለያዩ አስተሳሰቦች ናቸው። ኢቭን መጨረሻቸው ግባቸው ምንድነው ዓላማቸው ብላችሁ ብታስቧቸው የሁለቱም ግብ ተመሳሳይ ቢሆንም ውጤቱ የሚመጣበት መንገድ ውጤት የሚመጣበት ጥራት ግን ፈጽሞ የተለያየ እንደሆነ መጽሐፉ ይናገራል። ስለዚህ ምን እናድርግ? አንድ የአመራር ቦታ ላይ የትኛውን ፖዚሽን ላይ ሊሆን ይችላል ስትገቡ ምን ላምጣ፣ ምን ላዋጣ፣ ምን አዲስ ነገር ልፍጠር በሚል አሳሰብ ግቡ። ከሰዎች ጋር ስትሰሩ ምን ይሰጡኛል አይደለም፣ እነሱ ሞር ኢፌክቲቭ እንዲሆኑ እኔ ምን ልስጣቸው ብላችሁ አስቡ። ከዛኛው ይልቅ ሞር የተሻለ ውጤት ሊያመጣ እንደሚችል መጽሐፉ ይናገራልና በተለይም እዚህኛው ህግ ላይ በጣም አጥብቆ ይናገራል። ምክንያቱም የአመራር ስራ የአንድ ሰው ስራ አይደለም፣ የሰው ስራ ነው። ከሰዎች ጋር ተግባብታችሁ አንድ ላይ መቀጠል ካልቻላችሁ ሩቅ መንገድ መሄድ እንደማትችሉ መጽሐፉ ይናገራል። ወደ አምስተኛው ህግ እንሂድ። አምስተኛው ህግ ጸሐፊው አንድ መሪ ለማደግ አንድ መሪ በትክክለኛ መንገድ ተቋምን ለመምራት ምን ያስፈልገዋል ካላችሁ አምስተኛ ህግ የሚያወራው ሐሳብ እንዲህ ይላል። አምስተኛው ህግ the law of intuition ይላል። the law of intuition በአማርኛ አስተማሩት የደመነፍስ ህግ የሚል አይነት ነገር ይመስላል። ምን ይላል ጸሐፊው? የተለያየ ዘርፍ ላይ ኢፌክቲቭ የሚላቸው ወይ ደግሞ ውጤታማ የሚባሉ መሪዎች በጸሐፊው አገላለጽ የራሳቸው የሆነ ባያስ አላቸው የሚል አይነት ሐሳብ ያነሳል። ስለ ሊደርሺፕ ኢንቱዊሽን ሲያወራ ስለ ባያስ ማውራቱ ምን አገናኘው? መጽሐፉን ሳነበው እንዲህ እንድጠይቅ አድርጎኛል። ባያስ ማለት አድሎ እንደማለት ነው። እንደኛ ቋንቋ ካመጣ ነው። ለምሳሌ እንበልና የናንተ ልጅ እንበል ምሳሌ የናንተ ልጅ ከሌላ ሰው ልጅ ጋር ቢጣላ ልጅ የናንተ ልጅ ነው የፈለገ ቢያጠፋ ታደላላችሁ አይደል? ባያስ መፍጠር ማለት እንደዛ ነው። መሪዎችም ምን ይላል ጸሐፊው? ምንም ነገር ሲያዩ ነገሮችን የሚያዩበት የራሳቸው የአመራር የሆነ ባያስ አላቸው። ወደ ሊደርሺፕ ትኩረት ያደረገ ወደዛ የሚያጋድል አይነት ነገር የሚያጋድል አይነት ውሳኔ ይወስናሉ ይላል። ለምንድን ነው ይህን ሐሳብ የምታወራው ጸሐፊው ካላችሁት? አንድ መሪ ይላል። አሁን እቺ ናት እንግዲህ አሁን ማነሳት ሐሳብ ነች። አሁን ለማወራው ሐሳብ መሰረት የሚጥለው አንድ መሪ አመራር ረጅም ጊዜ ሲቆይ ሊደርሺፕ ላይ ረጅም ጊዜ ሲቆይ በተለይ እቺ ኤክስፒሪየንስ እና ኦብዘርቬሽን ልምድንና አይን የሚባለው ነገር አይቶ ነገሮችን የመረዳት አቅሙን ሲያሳድግ ከመረጃ ያልመጣ ከወሬ ያልመጣ ነገሮችን አይቶ የመረዳት አቅሙ ሳይፈጠር የሆነ ነገር ሳይፈጠር ቀድሞ የመገመት አቅሙ ቀድሞ የመተንበይ አቅሙ ከፍ እንደሚል ይናገራል። ምን ማለት ነው? ኖርማል እኮ ነው። ሰራተኛ እዛው እየሰራ ነው። አፍ አውጥቶ ያልተናገረ የአንድን ሰው ፊት አይቶ ይሄ ልጅ የሆነ ነገር አስከፍቶታል፣ ይሄ ልጅ ከሆነ ሰው ጋር ተጣልቷል፣ ይሄ ልጅ የሆነ ነገር አስቧል የሚልን አይነት ባያሳል ኢንቱዊሽን ማለት ደመነፍስ የሚለው ሐሳብ ነው። በመረጃ በምን ያልመጣ ግን ደግሞ የሆነ ነገር አይቶ አይ እንዲህ ሊሆን ነው ይላል። የሆነ ምርት አይቶ ይሄ ምርት ፌል ሊያደርግ ነው፣ የሆነ ሰው ሰምቶ ይሄ ነገር እንዲህ ሊሆን ነው ይላል። ይሄ ከየት መጣ? እንግዲህ ዳታ አይደለም፣ መረጃ አይደለም፣ በቁጥር የሚታይ ነገር አይደለም፣ ይሄ ደመነፍስ ነው ይላል ጸሐፊ። እና ጥሩ የሆኑ መሪዎች ይሄንን የማየት አቅም አላቸው። ባያስ ማለት የሆነን ነገር አይተው በራሳቸው መንገድ ነው የሚረዱት። ለምሳሌ አንድ ሰው ስብሰባ ቢሮ ውስጥ ብታስገቡት የሚያየው ነገር ምን ተወራ፣ ማምን ለበሰ፣ ማምን አወራ ወይ ስብሰባው ተንዛዛ ብሎ ነው። መሪው ስብሰባ ውስጥ ቁጭ ብሎ ማደከመው፣ ተጣልቷል፣ ምን አዲስ ሐሳብ መጣ፣ ማሰለቸው፣ ማን ሊወጣ ነው። ይሄንን የማየት አቅም አለ። ይሄ ከየት መጣ? ከልምድ የሚመጣ እንዴት ነው ፕሬዲክሽን ልበለው፣ ከልምድ የሚመጣ ትንቢት ልበለው፣ እንደዛ እንደሆነ መጽሐፉ ይናገራል። እና
አንድ ሰው አመራር ላይ ሲቆይ ይህንን ኢንቱዊሽን የመስማት አቅሙን ማሳደግ እንዳለበት፣ ሌላ ደግሞ የማየት አቅሙን የኤክስፒሪየንሱ ማሳደግ እንዳለበት መጽሐፉ ይናገራል። ይሄ ብዙ ሰው ጋር ያለ ነገር ነው። ለምሳሌ ጸሐፊው ስለ ስቲቭ ጆብስ ያወራል። ብዙ ጊዜ ሳይንቲስቶች ይጠይቃሉ ይሄ ነገርማ ገበያው ላይ አይወጣም ብሎ የወሰኑትን ነገር ሳማው ስቲቭ ጆብስ አይቶት አይደለም እቺ ነገር የሆነ ተስፋ አለ እሞክርባት ግድ የለም ሲል እቺን ፊቸር እንጨምርባት እቺን ነገር እንቀንሳት ብሎ ግድ የለም ብሎ ሰዎችን አስቸግሮ ያወራው ነገር ልክ ሲሆን ይታያል። እና ይሄ ነገር እንዴት መጣ ካላችሁ ከሌላ አይደለም ከኢንቱዊሽን ነው። ደህነስ ከውስጥ የምትመጣ ድምፅ አለች ይሄ ነገር አይሆንም ይሄ ነገር እንደዚህ ነው የምትል። እና መሪዎች ይሄን እንዴት ያሳድጋሉ ካላችሁ ብዙ ነገሮችን ሊያዩ ይችላሉ። ትሬንዶችን ሊያዩ ይችላሉ፣ ገበያውን ሊያዩ ይችላሉ። የተለያዩ ነገሮችን አይተው እንዲወስኑ ያደርጋል። እንደውም ጸሐፊው ትንሽ የሚያነሳቸው ሀሳቦች አሉ። እንደው ላንሳላችሁ። አንድ ጥሩ መሪ ይሄኛውን ኢንቱዊሽን በምን አይነት መንገድ ሊያሳድግ ይችላል? ይሄ ኤክስፒሪየንስ ነው አይደል? ከልምድና ከማየት የሚመጣ ነው አይደል? ምንድነው ምንስ ነው ኤክስፒሪየንስ የሚያደርገው ካላችሁ፣ አንደኛ አንድ መሪ ሰውን ከማየት ይሄን ልምድ ሊያመጣ ይችላል። በጊዜ ሂደት ይመጣል። ምን ማለት ነው? አንድ ቢሮ ውስጥ ቆይታችሁ አንድ ስራ እየሰራችሁ ረጅም ሰዓት እዛ ላይ ስትቆዩ አንድ ሰው ከመውጣቱ በፊት ምን አይነት ባህሪ ሊያሳይ እንደሚችል ታያላችሁ፣ ኖቲስ ታደርጋላችሁ። እና ያ ባህሪ ሌላ ጊዜ ሲደገም ውስጥ የምትመጣ ኢንቱዊሽን አለች። ይቺ ነገር ይላል በልምድ የሚመጣ ማለት ነው። ሰው ደስ ሲለው፣ ሰው ጥሩ ውጤት ሲያመጣ ምን ሲሆን ነው? ሰው ጥሩ ፐርፎርም ሲያደርግ ምን ሲያገኝ ነው? ምን ሲያጣ ነው? ይሄን ሁሉ ኢቫሉዌት እንድታደርጉ የሚያደርጋችሁ ጸሐፊው ኢንቱዊሽን የሚባለው ነገር እንደሆነ ይናገራል። ይሄን ለማየት መጀመሪያ ሰውን አጥኑ ይላል። ሌላኛው ትሬንድ አጥኑ። ገበያው በምን አይነት መንገድ ነው የሚንቀሳቀሰው? ምንድነው ሰው የሚወደው? ምንድነው ሰው ሰሞነኛ ፍላጎት? ከዛ ወደ ሌላ ሲሄድ ለምን ሄደ? በምን አይነት ፍጥነት ሄደ? አንዳንድ ጊዜ አንድ ነገር ቶሎ አይለቀቅም። አንዳንዴ ደግሞ እርግፍ ተደርጎ ሊሄድ ይችላል። ትሬንዱ እንዴት ነው እየወጣ ያለው? ምንድነው ሰሞነኛው? ይሄንን ማጥናት ከጀመራችሁ ቀጣይ ምን አይነት ትሬንድ ሊመጣ እንደሚችል ታውቃላችሁ። የሆነ ነገር አይታችሁ ይሄ በአጭር ጊዜ ገበያውን ዶሚኔት ያደርጋል እንድትሉ የሚያስችላችሁን አቅም ልታሳድጉ እንደምትችሉ ይናገራል። ሌላኛው ሪሶርስ፣ እጃችሁ ላይ ምን አለ? ምን ሉዝ ልታደርጉ ትችላላችሁ? ምን ልታገኙ ትችላላችሁ? በጀት ምናምን የሚባሉትን ነገሮች ለማየት ሞክሩ። ሪስክ ማለት ብዙ ጊዜ ሊደሮች ያው ካልኩሌትድ የሆነ ሪስክ ነው የሚወስዱት፣ የተሰላ ሪስክ ነው የሚወስዱት። አንድ ነገር ከመውሰዳችን በፊት ምን አድቫንቴጅ አለን፣ ምንስ ሉዝ ልናደርግ እንችላለን፣ ሪስኮችን ለማየት ሞክሩ። ይሄንን ማወቃችሁ በኋላ እንደዚህ አይነት ነገር ሲፈጠር ራሳችሁን ቀድማችሁ እንድታዘጋጁ ይረዳችኋል። ይሄኛው ሪስክ በወስደው ያዋጣል አይዋጣም? አንዳንድ ሪስኮች ግድ የለም ዛሬ ልለፈው ግድ የለም ትንሽ ቢጎዳኝ ነው ትላላችሁ። አንዳንዱስ ትንሽ ብላችሁ የናቃችሁት ነገር በኋላ ብዙ ዋጋ ሊያስከፍላችሁ ይችላል። እና ከልምድ እንድታሳድጉ ሪስኮችን ለማየት ሞክሩ። ሌላኛው ታይሚንግ። ይቺ ታይሚንግ የምትባለው ነገር ብዙ ነገር ታጠቃለች አይደል? ትሬንድ ያልኩትን ምን ያልኩትን አንዳንዴ የፈለገ ጥሩ ምርት ይዛችሁ ሄዳችሁ ገበያው ላይ የወጣችሁበት ሰዓት ትክክለኛ ሰዓት ካልሆነ ገበያው ይጥላችሁ። ይሄ እንግዲህ ከብዙ ነገር የሚመጣ ነው። አንድ ምርት አንዳንድ ጊዜ ውጤታማ የሚሆነው ሌላ ነገር ኖርታለሁ። ገበያው ላይ የወጣበት ሰዓት አሪፍ ሰዓት ነው። አሪፍ ሰዓት ከወጣ ገበያው ራሱ ቶሎ ይቀበላል። ቶሎ አንተን ለመቀበል ብዙ እንደማይቸገር መጽሐፉ ሲናገር ታዩታላችሁና ታይሚንግ የምትባለው ነገር ብዙ ሊደሮች እንዲህ ሲያደርጉ ታያላችሁ። ምርቱ እኮ አልቋል፣ በቃ ኤቭሪቲንግ ሬዲ ነው፣ ግን ቆይ ትክክለኛ ጊዜ አለው፣ አሁን ጊዜ አይደለም እያሉ ድል ያደርጋል። ይሄ ኢንቱዊሽን ነው። ይሄ የውስጥ ድምፅ እና መሪ ስትሆኑ ይሄን ነገራችሁን አሳድጉት። ምናችሁን? ኢንቱዊሽን የውስጥ ድምፅ የምትባለው ነገር እሷን ለማሳደግ ምናርግ? ልምድ ይኑራችሁ። አንደኛ በጊዜ ሂደት የሚመጣ ነው። ሁለተኛ ኦብዘርቭ አድርጉ። ሌላ ሰው በሚያይበት መነጽር አትዩ። በራሳችሁ ባያስ ያዙ ማለት አድሉ። እንደ መሪ ባያስ ይዛችሁ ኦብዘርቭ አድርጉ። ከዛስ ምን ሊፈጠር እንደሆነ መረዳት እንደምትችሉ ይናገራልና እንደው አንድ ሐሳብ ለመጨመሪያ ይሄንን ኢንቱዊሽን ስትሰሙ ጻፊው እነዚህ ሶስት ስህተቶች አትሳሳቱ ይላል። ብዙ ጊዜ ሰው የሚሳሳተው ነገር አንደኛ ኢንቱዊሽናችሁን ኢግኖር አታርጉት። የሆነ የውስጥ ድምፅ ሲመጣ ምንድነው ብላችሁ ኢቫሉዌት አድርጉ። ለምን እንዲያሰብኩ ብላችሁ ቼክ ለማድረግ ሞክሩ። ግን ደግሞ እሱ ላይ ብቻ አትመስረቱ። ጻፊው ምን ያመሰላችሁ? ዳታ ያስፈልጋችኋል፣ ግን ደግሞ ዳታ ላይ ብቻ አትመስረቱ። ኢንቱዊሽን ያስፈልጋል፣ አዎ፣ እሱ ላይ ብቻ አትመስረቱ። ዳታ ያስፈልጋል፣ አዎ፣ ዳታ ላይ ብቻ አትመስረቱ። ይሄንን ባላንስ ማድረግ አስፈላጊ ነው። አንዳንድ ነገሮች ቁጥር ላይ የተመሰረተ ውሳኔ ላይሆን ይችላል፣ ግን ደግሞ ውስጣችሁ የመጣውን ነገር ተቀብላችሁ ስታደርጉት የምርም የሚሳካባቸው ሁኔታዎች አሉ። ግን ደግሞ ኢንቱዊሽን ላይ ብቻ ተመስረታችሁ የሆኑ ነገሮችን ሳታጣሩ ልግባ ማለት ሞኝነት ነው። አንዳንዴ ስንት ዓመት የለፋችሁበትን ነገር እንድታጠፉ ምክንያትም እንደሚሆን ከዚህ መጽሐፍ ትረዳላችሁና ኢንቱዊሽናችሁን ስሙ፣ እዛ ላይ ብቻ ግን አትመስረቱ። ዳታ ስሙ፣ ዳታ ላይ ብቻ አትመስረቱ። እነዚህ ሁለት ህጎች በጣም አስፈላጊ ናቸው። ሶስተኛው ደግሞ ጸሐፊ የሚናገረው ነገር አንትሬንድ የሆነ ኢንቱዊሽናችሁን እንዳትሰሙት ይላል። አንድ ቦታ ላይ ስለገባችሁ የውስጥ ድምፃችሁን ብቻ እየሰማችሁ ተንቀሳቀሱ አላለም ጸሐፊ። ይሄ በጣም አስቸጋሪ ነው። እንደውም አንዳንድ ኢጓችሁን ላልተሰሙ ትችላላችሁ። የራሳችሁን ድምፅ እየሰማችሁ አይ ልክ ነው አያስፈላጊ ስለሆነ ነው ልትሉ ትችላላችሁ ያለ ጊዜው።
ኢንቱዊሽን ትሬን መሆን አለ መለማመድ አለ በኦብዘርቬሽን እና በኤክስፒሪየንስ መለማመድ አለ በጊዜ ሂደት ነው የሚመጣው አፋውታችሁ ሳትሞክሩት እንትናማ እንዲህ ሊሆን ይችላል ብላችሁ እያላችሁ ግምታችሁ ሞር የመሳካት እድሉ ከፍ እያለ ሲመጣ እዛ ላይ ተመስርታችሁ ውሳኔ ወስኑ ተንቀሳቀሱ እንጂ አንትሬንድ የሆነ ባልሰለጠነ ኢንቱዊሽን የሆነ ነገር ለማድረግ ስትሞክሩ አንዳንዴ ብዙ ነገሮችን ለማፍረስ ምክንያት እንደሚሆን ጻፊው ይናገራልና አምስተኛ ከዚህ መጽሐፍ የምትረዱት ሐሳብ ይሄ ነው ኢንቱዊሽናችሁ የሊደርሺፕ ኢንቱዊሽናችሁን አሳድጉት ነገሮችን ዝም ብላችሁ ሌላ ሰው እንደሚያዩት በሊደርሺፕ ባያስዩት የሚል ሐሳብ ጻፊው ያነሳል ስድስተኛ ህግ ላይ ሊድ ስድስተኛው ህግ እንዲህ ይላል the law of your circle ይሄንን እንግዲህ በራሴ ቃል የገለጽኩት ሁለት ወይ ሶስት ምዕራፎች ላይ ተመሳሳይ የሆነ ሐሳብ ትንሽ የሚቀራረብ ሐሳብ ሳገኝ ትንሽ እንዴትም ቢያሳቦችን አንድ ላይ ለማምጣት ሞከርኩኝና the law of your circle አልኩት ጻፊ the law of your circle የሚለው ሐሳብ ስር ምንድነው የሚያነሳው ካላችሁ እንግዲህ አሁን ካነሷቸው ሐሳቦች መሃል የጻፊው ይላል መሰላችሁ by enemies ዙሪያችሁ ያሉትን ሰዎች አትራክት የሚያደርገው የእናንተ ፐርሰናሊቲ ወይ ደግሞ የእናንተ ማንነት ነው የሚል ሐሳብ ያነሳል ምን ማለት ነው ለምሳሌ ቀልደኛ ከሆናችሁ አትራክት የምታረጉት ሰው ዙሪያችሁ የሚከባው ሰው by enemies ቁም ነገረኛ ሆነ አይደለም ቀልደኛ ሆነ ሰው ዲሲፕሊን የሆነ ሰው የሆናችሁ ሰዎች ከሆናችሁ ዙሪያችሁ የምትስቡት ዙሪያችሁ የምትጠሩት እናንተ እንኳን ስትሆኑ ኮምፎርታብል የምትሆኗቸው ሰዎች አብራችሁ የሚኖሩ ሰዎች ዲሲፕሊን የሆኑ ሰዎች ናቸው ስፖርተኛ ከሆነ ስፖርተኛ የሚያነብ ከሆነ የሚያነብ መሪ ከሆነ የሚመራ አናሊቲካል የሆነ ሰው ከሆነ ወደዛ የሆነ ነገራችሁ ይወሰዳል የሚጨፍር የሚቀልድ አይነት ሰው ከሆነ ወደዛ ትሄዳላችሁ ሶ ጻፊም ያምሰላችሁ ዙሪያችሁ ያለውን ሰው ማየት አስፈላጊ ነው ግን መጀመሪያ ዙሪያችሁ ያሉትን ሰዎች መመጠን ከፈለጋችሁ ማንነታችሁ ላይ ስሩ ዙሪያችሁ ያሉ ሰዎች ካልተመቻችሁ በአይኔሚስ አትራክት የምታደርጓቸው እናንተ ናችሁ ስለዚህ ያቺን ቼንጅ አድርጓል በቃ ምንድነው የሆነ ዘርፍ ላይ ጠንካራ መሆን ፈልጋለሁ የምትሉ ሰዎች ካላችሁ እዛ ላይ ራሳችሁን ስጡ ከዛስ በአይኔሚስ የጊዜ ጉዳይ ነው ዙሪያችሁ በእንደዚህ አይነት ሰዎች መሞላታችሁና ሰርክላችሁን በተቻለ መጠን ከእናንተ ጋር ማች ምንድነው እናንተ የምትፈልጉትን ውጤት በሚያመጡ ሰዎች መካከል ያን ለማምጣት ምን እናድርግ የእናንተ ፐርሰናሊቲ ላይ ስሩ ይላል ግን ደግሞ አሁን ከዛም ደግሞ ጠበብ ያለ ደግሞ ሰርክል አለ ኢነር ሰርክል የሚለው ደግሞ ሰርክል አለ ኢነር ሰርክል ደግሞ ማለት በስራ ሊሆን ይችላል በተለያየ አጋጣሚ አንድ ላይ የምታገኟቸው ሰዎች ማለት ጻፊው ምን ያመሰላችሁ ኢነር ሰርክሎቻችሁን በተቻለ መጠን ይሄ ተመሳሳይ ባህሪ ስላሏችሁ አብራችሁ ስለሆኑ ብቻ አይደለም ከነሱ መሃል ደግሞ አሉ የእናንተን ኳሊቲ ሊያሳድጉ የሚችሉ እናንተ ሞር ጠንካራ ሊያደርጉ የሚችሉ በተቻለ መጠን ዙሪያችሁ ያሉ ሰዎች እንደነዚህ አይነት ሰዎች ይሆኑ ይላል በሚበልጣችሁ ሰዎች ለመከበብ ሞክሩ ነገሮችን ለየት ባለ መንገድ በሚያዩ ሰዎች መሪ ከሆናችሁ ዙሪያችሁ ያሉ ሰዎች መሪ ሊሆኑ ይችላሉ አዎ ግን የተለያየ አይነት መሪ አለ አምባገነን የሆነ መሪ አለ ነገሮችን ካልኩሌት አድርጎ የሚንቀሳቀስ መሪ አለ ስማርት የሆነ መሪ አለ አንዳንድ ሰውስ ኢሞሽናል መሪ አለ ሶ ኢነር ሰርክላችሁን እናንተ ቢቻል የሆነ በሚጎላችሁ ሳይድ ሊሞላ የሚችል አዲስ ኤክስፒሪየንስ ሊሰጣችሁ የሚችል ሰው ቢሆን ጥሩ ሶ ኢነር ሰርክላችሁን ቼንጅ ማድረግ ከፈለጋችሁ መጀመሪያ ፐርሰናሊቲያችሁ ማንነታችሁን ቀይሩ ማንነታችሁ ሲቀይሩ በኢነር ሰርክል አለ አይደል የቅርብ የምትሏቸው የሚያማክሯችሁ መንገድ የሚያሳያችሁ አብራችሁ የምትጫወቱ አብራችሁ የምትቀልዱ አብራችሁ የምትሰሩን ሰዎች ሊሆኑ ይችላል እነሱ የተመጠኑ ሰዎች እንደ መሪ እነዚህ ነገሮች እንደሚያስፈልጉ ጻፊው ይናገራልና እንደው እዚህ ሐሳብ ስር ትንሽ ጨመር ለማድረግ ያለ እንደ መሪ ጻፊ አስፈላጊ ነው የሚለው ነገር የመጀመሪያው ትንሽ ሐሳብ ጨመር ለማድረግ ያለ የመጀመሪያው ብቻችሁን አትሆኑ ይላል የመሪነት ስራ ለብቻ የሚሰራ ስራ አይደለም ቲሞች ያስፈልጓቸዋል አዎ ግን ደግሞ ቢቻል እናንተ ፒር የሚባለው አለ የእናንተ ኩያ ከሆኑ ሰዎች ጋር ብትሆኑ ለማደግ አቅም እንደሚሰጣችሁ መጽሐፉ ይናገራል አንደኛ ሁለተኛ በተለያየ ዘርፍ ላይ በተለይም ደግሞ ደካማ በሆናችሁበት ዘርፍ ላይ ጠንካራ ከሆኑ ሰዎች ጋር ለመሆን ሞክሩ ይረዳችኋል ሐሳብ ይሰጣችሁ ይችላል ከዛስ ደከም ያለው ጎናችሁን ጠንካራ ሊያደርጉ ይችላል ከነሱ ጋር ስትሆኑ የሆነ ሼር የምታደርጉት ነገር እንዳለ ጻፊው ይናገራል ሌላኛው ዙሪያችሁ ያለውን ሰው አፕዴት አድርጉ እነሱ አፕዴት ሲሆኑ እናንተም አፕዴት ሆናችሁ አንድ ላይ ነው ተዛዝላችሁ የምታደርጉት ሶ በተቻለ መጠን እድገት ግሮዝ ማደግ ምናምን የሚባል ነገር ላይ ትኩረት እንድታደርጉ መጽሐፉ ይናገራል ይሄ በጣም ኢሴንሻል እንደ ቲም ማደግ ካልቻላችሁ እናንተ ልታድጉ አትችሉም ሶ ቲማችሁን በተቻለ መጠን ስትሮንግ ለማድረግ ለማሳደግ ጓደኛ እንኳን ቢሆን ሊደሮች እንኳን ቢሆን አንድ ላይ ተዛዝሎ ለማደግ ኢንቴንሽናሊ አክት እንድታደርጉ መጽሐፉ ይናገራል ይሄ ለአንድ መሪ በጣም አስፈላጊ እንደሆነ ከዚህ መጽሐፍ ታያላችሁ እንግዲህ ስድስተኛው ህግ ይሄን ሐሳብ ይናገራል ወደ ሰባተኛው ህግ ሊድ ሰባተኛው ህግ the law of empowerment ይላል the law of empowerment ነው ይሄ ምዕራፍ ሳነበው ምን ቀላል የሆነ ምዕራፍ ነው ብዬ ነው ያሰብኩት ግን ጻፊው አጀማመሩ ምን ነካው እንድለ አድርጎኛል ምን ያልመሰላችሁ ገና ሲጀምር the law of empowermentን ህይወቱ ላይ የሚተገብር ወይ ደግሞ የአመራር ክህሎቱ ላይ የሚተገብር ሰው በጣም ትንሽ ሰው ነው ለምን ምክንያቱም ኢጎን ይሄ ምንድነው ኩራት አለ አይደል እሷን ይፈታተናል
ብዙ መሪ ኢምፓወርመንት በሚባለው ሐሳብ በነገራችን ላይ እንደማያምን ይናገራል። ከኔ ጋር ናቸው። አማሩ ሐሳብ ግልጽ ነው። ኢምፓወር ማድረግ ማለት ዙሪያችሁ ላሉ ሰዎች ስልጣን መስጠት ማለት ነው። ኢምፓወር ማድረግ ማለት ዙሪያችሁ ላሉ ሰዎች ኃላፊነት ሰጣችሁ ስልጣንም ሰጣችሁ ውጤት አምጡ ብሎ ኢቫሉዌት ማድረግ ማለት። ኢምፓወርመንትን በጣም ብዙ መሪ ይፈራዋል ይላል ጻፊው። ለምን? 3 ምክንያት ይሰጣቸዋል። የመጀመሪያው ፊር ኦፍ ሉዚንግ ኮንትሮል። እነዚህ ሰዎች ኢምፓወር ካረጓቸው ጠንካራ ከሆኑ በኋላ ትተውኝ ይላሉ፣ በኋላ ላጣቸው ይችላል የሚል ፍርሃት ስላለ ብዙ መሪ ሰዎችን ራሱ ላይ ነው እንጂ ጥገኛ የሚያደርገው ኢምፓወር አያደርግም። ኦኬ ይሄ ሐሳብ ኦኬ ምናልባት ኢምፓወርመንት እውነትም እንደሚለው ቁም ነገር ሊሆን ይችላል የሚል አይነት ሐሳብ ታያላችሁ። ሌላኛው ፊር ኦፍ ሚስቴክ። ይሄን አምጣ ይሄን ለማድረግ ይሄን ሰጥቻለሁ ብላችሁ ኢምፓወር ማድረግ ማለት እሱ እንካ። ግን ደግሞ ይሄ ሙሉ በሙሉ ስትሰጠው ስህተት ሊመጣ ይችላል፣ ደግሞ ይሄ ልጅ ቢያበላሽብኝ የሚል ፍርሃት ስላለ ብዙ መሪ ኢምፓወር አያደርግም። ምን ስላለ? ስህተት ስላለ። ሌላኛው ብዙ መሪ ለምድሮ ኢምፓወር የማያደርገው ኢጎ አለች። ኢጎ ማለት ልክ እንደ ኩራት እንደ ትዕቢትም ይሏታል አንዳንድ ሰዎች፣ ብቻ ልክ እንደ ኩራት አለች። ምን አይነት ኩራት? እናንተ መሪ ሆናችሁ ብዙ ሰው አቴንሽኑ ምንድነው አይንና አቴንሽን እሱ ላይ እንዲሆን ይፈልጋል። ሌላን ሰው ኢምፓወር አደረገ ማለት አይን ከሱ ላይ ሊሄድ ነው። የመጀመሪያው ምናልባት ስልጣን ሊያጣ ይችላል። ሁለተኛ ግን ኩራቱን ያጣል። እንደ በፊቱ ተሰሚ ላይሆን ይችላል። እሱ ኖር አልኖረ ብዙ ልዩነት ላይኖር ይችላል። ይሄንን ሰው ስለሚፈራ ብዙ ጊዜ መሪዎች ከስራቸው ያሉትን ሰዎች ኢምፓወር አያደርጉም ይላል። ግን ጻፊ ምን ይላል? ኢምፓወር ደግሞ ማታደርጉ ከሆነ ሰዎች ያላቸውን አቅም ሙሉ በሙሉ አውጥተው አይሰሩም። ሁለተኛ እናንተ ላይ ብቻ ጥገኛ የሆኑ ሰዎች ይመጣሉ። ምናልባት ለኢጎ እኔ ላይ ሰው ጥገኛ ሲሆን ደስ ሊለኝ ይችላል። ግን እንደ ውጤት አንደኛ እናንተን ድሬን ያደርጋቸው፣ ኃይላችሁ ሙሉ በሙሉ አሟጠው የሚጨርሱ ሰዎች ናቸው። ሌላኛው ሰው እናንተን ይጠብቃል። እናንተ ሰው እየጠበቃችሁ ምንም ስራ ሳይሰራ ያልፋል። ይሄ ጣት የሚቀሳሰርበት ቢሮ ማለት ኢምፓወርመንት የሌለበት ቢሮ ነው። እና ጻፊ የሚያመስላቸው ኢምፓወርመንት ጎበዝ የሆነ መሪ በተለይ ሲኪዩሪቲ ሰልፍ በራሱ በክህሎቱ በራስ መተማመን ያለው መሪ የሚያመጣው መሪ ነው። ይሄ የሌለው መሪ ምን አይነት መሪ ነው ካላችሁ እዚህ ተቃራኒ ደግሞ አለ። ይሄ መሪ ጻፊው ኮንትሮሊንግ ሊደርሺፕ ይሏል፣ ወይ ደግሞ ኮንትሮሊንግ ሊደርስ። ያኛው ኢምፓወርመንት ሊደርሺፕ ልትሉ ትችላላችሁ። ይሄኛው ኮንትሮሊንግ፣ በዚህ ውጣ፣ በዚህ ግባ፣ እንዲያርግ። ሰውየው ከሌለ ስራ አይሰራም። ኢምፓወርመንት አንተ ኖር ካልኖር ኪዳዝም ማተር ብቻ ስራው ይሰራል። ጻፊው ኢፌክቲቭ የሆነ የአመራር ስልት ማምጣት ከፈለጋችሁ ሰዎችን ኢምፓወር አድርጉ፣ ስልጣን ሼር አድርጉ፣ ኃላፊነት እንካ፣ እንተንንካ፣ ይሄን ግን አምጣ። ኢምፓወር ስታደርጉ ከስራችሁ ያሉትም ሰዎች ለመስራት አዲስ ነገር ለመስራት እንደሚለጥጡ መጽሐፉ ይናገራል። የመጨረሻውን ህግ ላውራና ልጨርስ። የመጨረሻው ህግ 8ኛው ህግ the law of buy-in ይላል። እኔ እንግዲህ የመረጥኩት የመጨረሻው ህግ ይሄ ነው፣ the law of buy-in። buy-in ማለት አገላለጽ ነው። the law of buy-in ማለት እንዴት ነው? ሐሳብ መግዛት እንደማለት፣ ሐሳብ መግዛት፣ ቀልብ መግዛት፣ መስማማት። ጻፊ እዚህ ምዕራፍ 10 ምን ይላል መሰላችሁ? ልክ እንደ ብዙ ጊዜ ስለ ልጆች ሲወራ ሰምታችሁ ታውቃላችሁ። ልጆች የምታወሩትን ሳይሆን የምትሆኑትን የምታደርጉትን ነገር ያያሉ የሚል አይነት ህግ ጻፊ እዚህ ምዕራፍ 10 ስለሱ ነው የሚያወራው። አንድ መሪ የፈለገ ያህል ህግ ቢያወራ 20 ህግ ልታወሩ ትችላላችሁ። 20 ነገር በቃ በተለይ የመጀመሪያ ሰው በዚህ ውጣ በዚህ ገባ ልትሉ ትችላላችሁ። የምታወሩት ሌላ የምታደርጉት ሌላ ከሆነ ሰራተኞቻችሁ ጻፊ ማለሰላችሁ የምታወሩትና የምታደርጉት ሌላ ከሆነ የምታደርጉት ነገር ነው ሰውን የሚገዛው። የምታወሩት ሌላ ነው ያውቁታል ኮንሰፕት ዋይስ። ከዛስ የሚያደርጉት ግን እናንተ የምታደርጉት ነው። በጊዜ ግባ ብላችሁ እናንተ አርፍዳችሁ 5-6 ሰዓት የምትመጡ ከሆነ በጊዜ ግባ እኮ ኮንሰፕቱ አለች። ግን 6 ሰዓት ነው የሚመጡት። እናንተ 4 ሰዓት ከመጣችሁ እነሱ 3 ሰዓት ይመጣሉ። እናንተ 6 ሰዓት ከመጣችሁ እነሱ 5 ሰዓት ይመጣሉ። ለምን? ምክንያቱም ሰዎች በምሳሌ ስለሚመሩ። እና ጻፊ ኢፌክቲቭ የሆኑ ሰዎች በዚህ መንገድ ይመራሉ። አስተውላችሁ ከሆነ ብዙ ጊዜ እንደዚህ አይነት ነገር አለ። የሆነ ቤት ለምሳሌ አዲስ ቢሮ ስትገቡ እንዴት ነው የመጀመሪያ ሰሞን ያለው ስሜት? ከዛ ቢሮን እየገባችሁ አለባበስ ስለማታውቁ የመጀመሪያ ሰሞን አለባበሳችሁ ጥንቅቅ ይላል። በተለይ የመጀመሪያ ሳምንት ሰው እስክትግባቡ ድረስ በጊዜ ነው የምትመጡት። እንደው 2:30 እንኳን ከሆነ መግቢያ በተቻለ መጠን ቀደም ብዬ 2:20 ምናምን ቀደም ብዬ አርፍ ብዬ ሻይ ቡና ብዬ ከዛ ረጋ ብዬ በሰዓቴ ገብቼ አይደል ለዛ። ከዛስ እዛ ያለ ሰራተኛ የሚያረፍድ ከሆነ እናንተ ደርሳችሁ በር ማይከፈት ከሆነ እንደውም ከነሱ ላብሳችሁ ልትገኙ ይችላላችሁ። ለምን? ካልቸሩ እንደዛ ነው፣ ባህሉ እንደዛ ነው። መሪው እንደዛ ከሆነ ሰራተኛም በዛ መንገድ ይላል። እና አንድ መሪ መምራት ካለበት መምራት ያለበት በምሳሌ። እንዴት ነው በምሳሌ ይመራው? ሆናችሁ አሳዩአቸው። እንዲያርጉ ማለት አንድ ነገር ነው። ሆኖ መታየት ግን ሞር ክሬዲቢሊቲ የሚጨምር ሞር የመታመን አቅምን የሚጨምር ነገር እንደሆነ መጽሐፉ ይናገራልና እኔ እንግዲህ ከ8ቱ ይቺን 8ኛ ላይ ማድረግ አይ ቲንክ ሐሳቡን ሞር ጠቅለል የሚያደርገው ይመስለኛል። እኔ እንግዲህ በጆን ማክስዌል የተጻፈውን the 21 irrefutable laws of leadership የሚለውን መጽሐፍ በዚህ መንገድ አየሁት።
መጽሐፉ እንዴት አያችሁት? ምናልባት መጽሐፉን ከወደዳችሁት ሌላ ጊዜ ደግሞ በሌላ ፓርት ልመለስ ይችላል ከወደዳችሁት። ስለዚህ መጽሐፍ ያላችሁን ስለዚህ ፕሮግራም ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ ልጽፉልኝ ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ